ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ? እንደምን ከረማችሁ? የዚህ የግብርና ኢንቨስትመንት እና የሊደርሺፕ ስልጠና ሀሳብ አባላት አብራችሁን ለመስራት ፈቃደኝነት ያሳያችሁ። እንደምታውቁት አራተኛ ሳምንት ውይይት አድርገናል እና አሁን ባለንበት ደረጃ ስራውን መስራት ከፊት ሆነው መምራት የሚፈልጉ ሰዎችን የማሰባሰብና ሀሳቡ በደንብ ሰዎች እንዲረዱት የጋራ አድርገን ነው ያለቀ ነገር ጽድት ያለ ነገር ማምጣት ሳይሆን አብረን ኮክሬት እንድናደርገው አብረን ሀሳቡ እንድንጠነስሰው አብረን ቀስ በቀስ ስራው እንዲያድግ እያደረግን ያለ ነው እና አሁን እዚህ ቤት ውስጥ 254 ሰው አካባቢ ነው የገባው እና እንደተለመደው እንደሌሎቹ የቴሌግራም ገጾች ብዙ ሰው ገብቶ ነገር ግን 5 ሰው ብቻ 6 ሰው ብቻ የሚነጋገርበት እንዳይሆን ሪሊ አቴንቲቭ ሆነን እውነት ቢዝነስ ላይ መስራት ብንፈልግ ሰዎች መስለን በሀሳብ አስተያየት ተሳትፈን እና ከሁሉ በላይ ደግሞ ስራውን እየደገፍን መታየት አለብን ማለት ነው። ከቁጥር የዘለለ እንዲሆን ፈልጋለሁ። አደራ በደንብ እንድትረዱ። እንዲህ አይነት ነገር ተለመደ። አሁን የሆነ ግሩፕ ክሬት ይደረጋል። በጎ አድራጎትም ይሁን ቢዝነስም ይሁን ስልጠናም ይሁን ምንም ይሁን ሰው ቶሎ ብሎ ሰው ይገባል። ሰው ከገባ በኋላ ግን እዛ ቡድን ውስጥ የተለየ ነገር ሲሰራ ደግሞ አናይም ማለት ነው። ብሎ ቁጥር ብቻ ይሆናል እና እንደዛ እንዳይሆን ሪሊ ይሄ ፔጅ በጣም ፕሮዳክቲቭ እንዲሆንና አንዳችን ከሌላችን ጋር ተዋውቀን አብረን ወደ ስራ እንድንሄድ መተዋወቅ ስለሚቀድም ሁሉ ነገር ላይ እንደው እስቲ ትንሽ ጊዜ ወሰዱና ሪሊ ትጋታቸውን እንድረዳ ማለት ነው። በጽሁፍ አይደለም በድምጽ እንድታረጉ ነው ፈልገው። ልክ እኔ አሁን እያረኩ እንዳለሁት እያንዳንዳችሁ if you really care about this business ይሄ ስራ ያገባኛል፣ ፍላጎት አለኝ፣ አብሬ መስራት እፈልጋለሁ የምትሉ ከሆነ እስቲ ስልካችሁን ወጣ አርጉና በድምጽ ሪከርድ አርጋችሁ እኔን በደንብ እንደው የቱ ጋር እንዳለንም ለማየት ስለሚያመቸኝ ማለት ነው። አንደኛ እስቲ ራሳችሁን አስተዋውቁ። እኔ በምሳሌ ራሴን አስተዋውቄ ነግራችኋለሁ እንዴት ራሳችሁን እንድታስተዋውቁ እንደምፈልግ ማለት ነው። ራሳችሁ ስታስተዋውቁ ስማችሁን፣ አሁን ያላችሁበትን ቦታ፣ የትምህርት ደረጃችሁን፣ እንደገና እዚህ ቢዝነስ ውስጥ ለምንድን ነው የገባችሁት? ምንድን ነው ማድረግ የምትፈልጉት? እናንተ እጅ ላይ ምን አለ? ይህም ቢዝነስ ሊያግዝ የሚችል ልምድ ነው፣ ገንዘብ ነው፣ ኔትወርክ ነው፣ ከፓሽን ነው፣ ዋሬቨር ግን ምንድን ነው ሪሊ ይዛችሁ የመጣችሁት? ምን ከእናንተ እንጠብቅ? እንዴት ልታግዙን ትችላላችሁ? እና ከእናንተ ምን እንጠብቅ? ከቤት ውስጥ ምን ትጠብቃላችሁ የሚለው እንድትናገሩ እፈልጋለሁ። ለምን ስራውን የሚመሩ ሰዎችንም እየፈለግን ስለሆነ የጋራ እንዲሆን ነው የምንፈልገው። ገና ፎርሜሽን ስቴጅ ላይ ነው ያለው ብለናል እንግዲህ። ስለዚህ አደራ እስቲ በጽሁፍ ሳይሆን አሁን እኔ ሪከርድ እያረኩ እንዳለሁት ሪከርድ አድርጋችሁ እዚሁ ገጽ ላይ አስቀምጡንና እንስማ፣ እንደማመጥ፣ እስቲ እንነጋገር እና ሌትስ ካም ፎርዋርድ ማለት ነው። በደንብ ራሳችን እናስተዋውቅ እስቲ። እስከዛሬ በ4ቱ ውይይት ፕሮግራሞች ላይ በደንብ ሰዎችን የማስተዋወቅ እድል አላገኘንም እና ምናልባት እንደዚህ ብናደርግ ሳምንቱን ሙሉ ስራ ይኖራል፣ እርስ በርስ እንተዋወቃለን። ከነኚህ ውስጥ ደግሞ እግረ መንገዳችንን ከሌ ይሄን መስራት ይችላል፣ ይሄን ያግዘን፣ ከሌ ይሄን ትችላለች፣ እንዲህ ብታግዝ ትችላለች፣ ይሄን ትፈልጋለች፣ እንዲናግዛት እንላለን ማለት ነው። ኮሚኒቲ ፈጠርን ማለት ነው እና ይሄን ከእናንተ መስማት ፈልጋለሁ። በአጭሩ መጀመሪያ ራሴን ላስተዋወቅ። የፈቃዱ ረታ አለማየሁ እባላለሁኝ። ብዙ ጊዜ ሐዋሳ ዩኒቨርሲቲ ነው የቆየሁት። እዛን የተማርኩት በግብርና ኮሌጅ በስነ ምግብ ሳይንስና ቴክኖሎጂ ትምህርት ቤት መምህር ነበርኩኝ። በትምህርቴ የመጀመሪያ ዲግሪ የተማርኩት በገጠር ልማትና ቤተሰብ ሳይንስ እዛ ሐዋሳ ዩኒቨርሲቲ፣ እንደዚህም ደግሞ ማስተርስ ዴንማርክ ሀገር በአግሪካልቸር ዴቨሎፕመንት፣ ሜጀር በሂውማን ኒውትሪሽን የተማርኩት። ሐዋሳ ዩኒቨርሲቲ ብዙ ጊዜ ሰርቻለሁ እንዳልኳችሁ። ዲፓርትመንት ሄድም ነበርኩኝ። የተለያዩ ፕሮጀክቶችም ላይ መስራት እድል ነበረኝ። ግራንት የመጻፍ እድል ነበረኝ። እንደዚሁም ደግሞ የስ ኢትዮጵያ የሚባል የበጎ አድራጎት ድርጅት ዩኒቨርሲቲ የተመረቁ ወጣቶች የራሴ ተማሪዎች ስራ ማግኘት እንደሚከብዳቸው ብዙ ካየን በኋላ የመፍትሄው አካል ለመሆን ተማሪዎችን ከማስተማር ያለፈ ስራ እንዲያገኙ የራሳቸው ስራ እንዲፈጥሩ ሌላ ሀገር ውስጥ ማስተርስ ፒኤችዲ ፕሮግራሞች እንዲማሩ አጫጭር ስልጠና እንዲያገኙ በጎ አድራጎት ስራ እንዲሰሩ እና
እንደዚህ ፕሮፌሽናል ኮኔክሽን ፈጥረው ራሳቸውንና ሀገራቸውን እንዲያግዙ ቤተሰባቸውን እንዲያግዙ የሚያስተባብር የበጎ አድራጎት ስራ በኢትዮጵያ ላይ በመስራችነት ስሰራ ቆይቻለሁ እና እሱም ስራ ነው አሁን ወደዚህ ያመጣን። ለ5 ዓመት አካባቢ እዛ ላይ ሰርቻለሁ ማለት ነው እና አሁን ዩኒቨርሲቲ ኦፍ ነብራስካ ነው ያለሁት አሜሪካ ሀገር ፒኤችዲ እየተማርኩ ነው ያለሁት። ከዚህ በፊት ቤልጅየም ሀገር አሁንም አንድ ሌላ ፒኤችዲ በኮሚኒቲ ኒውትሪሽን ጀምሬ ግማሽ ላይ ነው አቋርጬ ወደዚህ ወደ አሜሪካ የመጣሁት እና ወደ ሊደርሺፕ አግሪካልቸራል ሊደርሺፕ ኤጁኬሽን ኤንድ ኮሚኒኬሽን ፕሮግራም ላይ ነው ያለሁት። በዚህ ዓመት መረቃለሁ እና በጣም ትልቅ ፋሽን አለኝ። ትልቁ ጉጉቴ ምንድን ነው? ሀገራችን ወጣቶች ህዝባችን ከእርዳታ ተላቆ ራሱንና ሀገሩን ሲያግዝ አምላክ የሰጠውን ጸጋ አውጥቶ ሲጠቀም ሲተባበር አንዱ ለሌላው ድጋፍ ሲሆን ማየት፣ ለዛ ደግሞ ምክንያት መሆን፣ እዛ ላይ ንቁ ሆኖ መሳተፍ ትልቁ ፓሽኔ ነው። ለዛ ነው ወደ እናንተ የመጣሁት። ዋናው ያመጣኝም ጉዳይ ምንድን ነው? በተለይ የኢትዮጵያ የበጎ አድራጎት ድርጅት በገንዘብና እንደዚህ በትርፍ ነክ ነገሮች ባለመስራታችን ምክንያት ሊያድግ አልቻለም። ስለዚህ ለምንድን ነው እኛ ስራ ማንፈጥረው የሚለው ተደጋጋሚ ጥያቄ ውስጥ ያለ። በተለይ ወደዚህ ወደ አሜሪካ ከመምጣቴ በፊት ዝግባ ኢንቨስትመንት የሚባል አንድ የንግድ ሀሳብ ጽፌ መጥቼ ነበረ። ይሄ የንግድ ሀሳብ ደቡብ ምዕራብ ኢትዮጵያ ላይ የምዝገባ ሂደት ላይ ነው ያለው። በጣም ማምናቸው ከሚያምኑኝ የቅርብ ወዳጆቼ ጋር ነው እየሰራን ያለ ነው። ያንንም ልምድ ነው ወደዚህ ያመጣሁት ማለት ነው እና እንግዲህ ይሄ ደግሞ እኔና የኔ ጓደኞች ብቻ ሳይሆን ሰፋ አድርገን ብዙ ሰው ገብቶ እንዲሰራ ለኢትዮጵያውያን ይህን የምናደርግበት ምክንያት አንደኛ በቂ ሪሶርስ እውቀቱ፣ ልምዱ፣ ፍላጎቱ ቢኖረንም በተለይ ከፋይናንስ አኳያ ክፍተት ስላለብን፣ ሁለተኛ ብዙ ወጣቶች እንዲማሩ ስለምንፈልግ ማአት ሶሻል ሚዲያ ላይ የሚከተሉን ሰዎች አሉና ለእነኚህ ሰዎች ከበጎ አድራጎት በተጨማሪ ቢዝነስም እድል ማሳየት ስለፈለግን ነው ወደ እናንተ የመጣሁት ማለት ነው እና እያንዳንዳችሁን ቫሊዩ እናደርጋለን። ሁላችንም እግዚአብሔር ከፍ አድርጎ ከፍጥረታት በላይ አድርጎ የፈጠረን ክቡር ሰዎች ነን ማለት ነው። ምናልባት አንዳንዶቻችን ብዙ ተመራናል፣ ሌሎቻችን ገና ከዩኒቨርሲቲ የጨረስን ነው፣ ሌሎቻችን ብዙ ቢዝነስ አለን፣ አንዳንዶቻችን ከወር መኖር ተቸግረን ሊሆን ይችላል፣ የታመመ ይኖራል፣ እዚህ ውስጥ በጣም እምቅ አቅም እያለውም ደግሞ አውጥተን ያልተጠቀምነው ይኖራሉ እና ሁላችንም እንደ አንድ ተያይተን በአንድ ዓላማ ዙሪያ ተሰባስበን ይህን የተለመደውን ሌብነት፣ ሙስና፣ አንዷን ሌላውን ማደናቀፍ ማአት ኔጌቲቭ ስቶሪ ስለ ህዝባችን ተብሏል። ነገር ግን ማአት ያልተነገረ በጎ ስቶሪም አለው ህዝባችን እና በተለይ ይህንን በአግ ሊደርሺፕ ሳይድ ከቢዝነሱ በተጨማሪ የሊደርሺፕ ሳይዱን ጨምረንበት ጠንካራ ስራ አብረን እንድንሰራ ይህን ሀሳብ ይዤ ወደ እናንተ መጥቻለሁ። በእኔ በኩል የምችላትን ምንም ወደኋላ አልልም። ስለከፈላችሁኝ ስላልከፈላችሁኝ አይደለም፣ እግዚአብሔር ምስክሬ ነው። እኔ ትልቁ ፓሽኔ ምንድን ነው? በጣም ብዙ ችግር አይቻለሁ። እኔ ላይክ ሃይ ስኩል አካባቢ ድረስ እስክማር ጫማ የሰፋውን የተማርኩት ምናምን እና ችግርን ተቸግሬ አውቃለሁ። እግዚአብሔር ይመስገን አሜሪካን ጨምሮ አሁን 10 ሀገሮች ድረስ በትምህርትም በተለያዩ ፕሮግራሞች የመሄድ እድል አግኝቻለሁ። እስከ 2 ሚሊዮን የአሜሪካ ዶላር ያለበት ፕሮጀክቶች ጽፌ አሸንፌ አይቻለሁ። ወረቀት ፐብሊሽ አድርጌ አይቻለሁኝ። በጣም ትልልቅ ደረጃ ያሉ እስከ እንግዲህ የአሜሪካ ሴኔት አዳራሽ ድረስ ገብቼ የመናገር እድል አግኝቻለሁ። እግዚአብሔር ይመስገን። ግን የኔ መማር የኔ ፊደል መቁጠር ወር ምናምን ሀገሬ ህዝብ እየተቸገረ ወንድሞች የሀገሬ ልጆች ወጣቶች እየተቸገሩ ግን ዝም ብዬ ሌላ ሀገር ሀብት እያየው ደግሞ ራሴን የማታለል ሰው መሆን እንደሌለብኝ ለራሴ ያሳምኜ ተናግሬያለሁ። ለአምላክም ለፈጣሪም ድጋፍ ጠይቄያለሁ ማለት ነው እና ስለዚህ አግሪካልቸር ሊደርሺፕ እኔ ኢንቨስትመንት ፕሮግራም ይዤ ለእናንተ ቀርቤያለሁ ማለት ነው። አሁን ልንወድቅ ሊሳካልን ላይሳካልን ይችላል። እሱ የፈጣሪ እንትን ነው። ግን ይሄ የግብርና ስራ ፈጠራ የለውም። ብዙ ሰዎች ሰርተው አሳይተውናል። የሚወድቅ ከሆነ በእኔና በእናንተ ደካማ ጎን ነው የሚወድቀው። እንዳይወድቅ እንሰራለን ማለት ነው። ታማኝ የሆነን እንሰራለን። ስለዚህ አብራችሁኝ እንድትሰሩ ፈልጋለሁ። ምናልባት እኔ አሁን ባቀረብኩት ልክ መናገር ልትችሉም ላትችሉም ትችላላችሁ፣ ወር ፈቃደኛ ልትሆኑም ላትሆኑም ትችላላችሁ። ነገር ግን ሪሊ ከእናንተ መስማት ፈልጋለሁ ማለት ነው እና እስቲ ንገሩኝ፣ ማን ናችሁ?
ምንድነው ወደዚህ ያመጣችሁ? ምን አብረን ልንሰራ እንችላለን? ምን እስከኛ ትጠብቃላችሁ የሚለውን ብትነግሩኝ በጣም ደስ ይለኛል። እግዚአብሔር ስጥልኝ። ከእናንተ ውስጥ ደግሞ አንዳንዶቻችሁ ወደ ፊት መታችሁ ስራውን በደንብ በማስተባበር ታግዙናላችሁ። ሌሎቻችሁ በማስተዋወቅ ታግዙናላችሁ። ልምዳችሁን ሼር ታደርጋላችሁ፣ ትጸልዩልናላችሁ፣ በርቱ ትሉናላችሁ። ሌላው የአምላክ በረከት ነው ማለት ነው እና ይሄን ልላችሁ ፈልጋለሁ። በድጋሜ ስለሰማችሁኝ እጅግ አመሰግናለሁ። የእናንተን ድምፅና የእናንተን ሀሳብም ለመስማት በጉጉት ነው ያለሁት። አደራ በጽሁፍ ሳይሆን በድምፅ ብቻ ላኩልኝ። አመሰግናለሁ። ቴንኪዩ። በጣም ደስ ይላል። እንግዲህ ይሄ አሁን ዩቲዩብ ላይ ለምትሰሙት ነው። እሺ እስከዚህ ድረስ ያለው ኦልሬዲ ቴሌግራም ግሩፕ ላይ ተልኳል እና ለእኔ እዚህ ሶሻል ኤክስፐሪመንት ይህን ስራ ስሰራ ይሄ በተለመደው መንገድ ሳይሆን በተግባር የኢትዮጵያውያን ጋር ምርምር እየሰራው በተግባር እየተማርኩ ነው ያለሁት አብሬያቸው ማለት ነው። እና አብሬ እየተማርኩ ነው ያለሁት። ስራ ፈጠራ እንላለን። ስራ ፍጠሩ፣ ወጣቱ ስራ ፈጣሪ ይሁን፣ ስራ እንፍጠር ሲባል በተደጋጋሚ ይሰማሉ። ኢትዮጵያውያን ማንሻሻልበት ምክንያት ቢዝነስ ስለማንደግፍ ነው፣ ብዙ ቀጣሪ ድርጅት የለም ሲባል ሰማሉ። እስቲ እንስራው ነው አሁን ምኞታችንን። እስቲ ወደ ተግባር መቀየር እንችላለን። ብዙዎች አላችሁ የኔ አይነት የተማራችሁ በመጀመሪያ ዲግሪ፣ በሁለተኛ ዲግሪ፣ በሶስተኛ ዲግሪ የተመረቃችሁ እንደዚህ አንዳንዶቻችሁ የተሳካላችሁ ብዙ ስራ የፈጠራችሁ በእናንተ ስር ብዙ ሰው ተቀጥሮ እየሰራ ያለ አለ። ሌሎቻችሁ ደግሞ የኔ አይነት አሁን በትምህርት ላይ ያላችሁ ወይ አብዛኛው ልምዳችሁ በቅጥር የሆነ አላችሁ። ሌሎቻችሁ ደግሞ ገና ወጣቶች ናችሁ፣ ከኋላ እየመጣችሁ ነው ያላችሁት፣ ገና ትምህርት ላይ ነው ያላችሁት፣ ወይ ቤተሰብ አልመሰረታችሁ ይሆናል። አሁን ይሄ የኢትዮጵያ ፕላትፎርም ላይ የምታዩት መማማሪያችን ነው የሚሆነው። ኦኬ ይሄ ሀሳብ ገና ከስክራች ጀምሮ ያለበትን እያሳየናችሁ ነው ያለን። ምንም የተደበቀ ነገር የለም እና ሙሉ ኃላፊነት ወስጄ ነው እኔ እያስተባበርኩ ያለሁት። እግዚአብሔር ይመስገን በኢትዮጵያ አይቻለሁ። ከገንዘብ ያለፈ በነፃ እንኳን ለ5 ዓመት አገልግለናል። ተከፍሎን ደግሞ ገንዘብ ኖሮ ማገልገል ብዙ ከባድ እንደማይሆን እርግጠኛ ነኝ እና ለራሳችን ጥቅም ለትርፍ ስለምንሰራ ከትርፉ ደግሞ እኛም የሀገራችን ወጣቶችም የሀገራችን ሕዝብም ስለሚጠቀም ዓለም ስለሚጠቀም ማለት ነው እና እንግዲህ ይህን ድምፅ የመስማት እድል ያገኛችሁ እዚህ ድረስ ያዳመጣችሁ ተከታተሉን። እስቲ የዛሬ ዓመት የዛሬ 2 ዓመት 3 ዓመት እንደዚህ ሲያወሩ የነበረ እስቲ የደረሱ ብላችሁ እስቲ ኑና ቼክ አድርጉ እና ሶሻል ኦዲት ታደርጋላችሁ ማለት ነው። እኔንና ከዙሪያ ያሉ ሰዎችን በዚህ አጋጣሚ እየገመገምኩ ነው ያለሁት። እስቲ ማን ነው አብሮኝ ቢዝነስ የሚሰራው? ምን አይነት ሰዎች ናቸው በዙሪያ ያሉት? በምን አይነት ሰው ነው ተከብቤ ያለሁት የሚለውን ፕራክቲካሊ ራሴን እየገመገምኩ ነው ያለሁት። ራሴንና አካባቢን እየገመገምኩ ነው ያለሁት ማለት ነው። ይሄ ደግሞ ለታሪክ ሪከርድ ተደርጓል፣ ይቀመጣል። ነገ ልጆቼና የልጅ ልጆቼ ያዳምጡታል እርግጠኛ ነኝ እና ይሄን ልላችሁ ፈልጋለሁ። ይሄን ፔጅ ፎሎ ስለምታደርጉ እጅግ አመሰግናለሁ። ላሰሙት ንገሩልን፣ ላይክ ሼር አድርጉ እና ኮፒ ማድረግ ሊንኩ ላይ ፎሎ ሳብስክራይብ ማድረግ እንዳትረሱ እና ለዩቲዩበሮች ነው ዩቲዩብ ላይ ላላችሁት ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ።